ሰላም ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በሀገር ውስጥም በሀገር ውጭም ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሰላማችሁ እንደምድራሸዋ እንደ ሰማይ ኮከብ በዚህ ትርፍ ይበልልኝ። ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ። ይዤላችሁ የመጣሁት እንግዲህ ያው እግዚአብሔር ይመስገን ይህን 2 ቀን እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል እንግዲህ ያው ሁለቱም ዩቲዩበሮች ወይም ታዋቂዎች ወደ ትዳራቸው ተመልሰዋል ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንግዲህ ልጃችሁን አብራችሁ ማሳደግን የመሰለ የለም። በሰላም በጤና ልጅ የእናትም የአባትም ፍቅር ሲያገኝ ነው ቆንጆና እንግዲህ ናሂም ወደ ቤቱ ተመልሷል ማለት ነው። ሩታም ወደ ቤቷ ተመልሳለች። ያው ምን አለ መሰላችሁ ልባም ሴት ባሏን ወደ ትዳር ወደ ቤቷ ተመልሳለች ያለች ውብዬ ልክ ናት። በቅናት መንፈስ አስመስላ እንግዲህ ናሂን እንዴት እንዳመጣሽው አይታችኋል። ናሂ እንዴት እንደተንጨረጨረ እንግዲህ የውብዬን ስሜት እሱን እንደተረዳው እንዲረዳው ብላ እሷ እንግዲህ ያን ነገር አድርጋ እሱም እንግዲህ ወደ ትዳርና ወደ ህይወቱ እንዲመለስ አድርገዋለች ማለት ነው። ስለዚህ ይሄ ወንድነትና ጀግንነት ነው። ስለዚህ ለማንኛውም ሩታም እንግዲህ ወደ ቤቷ ተመልሳ ቤት ተገዝቶላት ጽድት ያለ ባለ አንድ መኝታ ናሂም እንግዲህ ወደ ትዳሩ ተመልሷል። ወደ ሚስቱና ወደ ልጆቹ ተመልሷል። አብዛኛው ጊዜ የናሂ ወንድ እንግዲህ ጎበዝ ጀግና፣ በእውነት አንዳንዴ ፈርደንበት ነበር። አትፍረድ ይፈረድብሃል የሚባለው ለካ ሐሰት የለውም። የእናት ልጅ ያው ማንኛውም ቦታ የእናት ልጅ የሆነ ነገር ሲያይ ይናደዳል፣ ይሰማል። ልክ ነው፣ መፍረድ የለብንም። እሱም ደግሞ ናሂ ካደረገው ድርጊት አንጻር በጣም ተናዶ ተበሳጭቶ ነበረ። ግን እንደ ቅናት መልክ አስመስሎ እንግዲህ ናሂን ወደ ቤቱ እንዲመለስ አስደርጎታል ማለት ነው። ስለዚህ ይሄ ጉብዝና ነው ወይም ጀግንነት ነውና ስለዚህ ናሂም ወደ ቤቱ ተመልሶ ዛሬ እርቅ ወርዷል ማለት ነው። ሩታም ወደ ቤቷ ተመልሳ እንግዲህ ሁሉም እርቅ ወርዷል። ኮንግራ ብለናል እንግዲህ ለማንኛውም። ስለዚህ ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ።